Ruecos, Dolores, el destino de los campeones. Ruecos, Dolores, el destino de los campeones. ¡Vista Barça! Figo. ፊጎ ይሙት ሞት ለፊጎ። ካምፕኑ በቁጣ ነዷል። ሁሉም ታዳሚ በቁጣ ስሜት ተንቀልቅሏል። ከዳተኛውን አንገት ያስደፋቸውን የቀድሞ ተጫዋቻቸውን በፍጹም ለመቋቋም በሚከብድ ጥላቻ ድባብ ሊቀበሉት እየተቁነጠነጡ ነው። ከስፔን የኮርማዎች ፍልሚያ የተዋሱትን የመጨረሻውን ጠብጫሪ ምልክት የካምፕኑ ታዳሚዎች እያውለበለቡ ሞት ለፊጎ እያሉ ነው። ፊጎን ግደሉት። የወቅቱ የማድሪድ ተከላካይ ፓኮ ፓቮን ስለ ሁኔታው እንዲያስታውሳል። አውቶቡሳችን ወደ ካምፕኑ እየተጠጋ ነው። በሁለቱም ጎን 25 ሜትሮች ደጋፊዎች መንገዱን እንዲለቁ ፖሊስ እየጣረ ነበር። እንዲያም ሆኖ ወደ አውቶቡሳችን የጠርሙስ ዝናብ ወረደ። ድንጋይ፣ መወርወር የሚችል ነገር ሁሉ አረፈብን። መስኮታችንን ለመስበር ሙከራዎች ተደረጉ። ሁላችንም መሃል አውቶቡሱ ክፍል ላይ ራሳችንን ለማዳን ተሰባስበን የሚመጣውን ለማሳለፍ ጣርን። ፊልም ይመስል ነበር። በዚህ በኩል ተወረወረ እያልን እንደ ሚሳኤል እየተምዘገዘጉ የሚመጡትን ጠርሙሶች እየተነጋገርን ለመሸወድን ሞክር ነበር። ፊጎ ይሙት ሞት ለፊጎ። ኤል ክላሲኮ ባርሰሎናና ማድሪድ ወደ ሜዳ ገቡ። ካምፕ ኖ ካናል ፕላስ በድምፅ መለኪያ ሜትር ዴሲቤል ለካውት እንዳለው አስደንጋጭ መሬት የሚያረድ ቁጣ በአንድ ድምፅ ከሃዲ ሞት ላንተ። ፊጎ ጆሮዎችን ለመድፈን ሞከረ። አይሰማኝም ለማለት ቁጣው ተባባሰ። ጨዋታው ተጀመረ። እሱ በሜዳው ክፍል ኳስ ለመምታት ወደ ተመልካቹ ጠጋ ባለበት አጋጣሚ ሁሉ የሞባይል ቀፎች፣ ሳንቲሞች፣ የብስክሌት ፔዳል ብረቶች፣ ግማሽ ሸክላዎች፣ መወርወር የሚችል ነገር ሁሉ ተወረወረ። በእግር ኳስ በጣም የሚያስደነግጡ ምስሎች ወደ ሉዊስ ፊጎ ተላኩ። ሚሼል ሳልጋዶ እንደተናገረው አስታውሳለሁ፣ ፊጎ በአንድ አጋጣሚ ኮርና ሊመታ ወደ ጥግ ሄደ። አንድ ደጋፊ ስለት አውጥቶ ወረወረበት። ዘመን ተሻጋሪውና ብዙ የኳስ ተመልካች የሚያስታውሰው በተቃውሞ የተወረወረው ነገር ግን የተቆረጠ የአሳማ ጭንቅላት ነው። ከሁሉም የካምፕኑ የመቀመጫ አቅጣጫ እንዴት ፍተሻ አልፈው እንደገቡ ግራ የሚያጋቡ ቁሶች ወደ ሉዊስ ፊጎ ተወረወሩ። ሞት ለፊጎ። ፊጎ ይሞት። ሉዊስ ፊጎ ስለ ሁኔታው ይናገራል። መጥፎ አቀባበል እንደሚጠብቀኝ አውቅ ነበር። ምክንያቱም ደግሞ ሚዲያው ጉዳዩን እንዲህ እንዲሆን አቀጣጥሎት ስለነበር። ደጋፊዎች ተከታይ ናቸው። ሁሉም ቀውስ በሚዲያው ምክንያት ተፈጠረ። ለገንዘብ፣ ለተነባቢነት፣ ለተደማጭነት ሲባል ያ ተፈጠረ። ተቀናቃኝነት እንዳለ ሆኖ እግር ኳስ ስፖርት ነው። ነገሮች ድንበር ማለፍ አልነበረባቸውም ብዬ አምናለሁ። ሞት ለፊጎ። ፊጎ ይሞት። የእግር ኳስ ዓለም እጅግ አወዛጋቢው ዝውውር። እኔን ከመረጣችሁኝ ፊጎን ከባርሰሎና መነትፈዋለሁ ያሉት የፍሎሬንቲኖ ፔሬዝ ጀብድ ፊጎን ወደነው ሳይሆን እኛ ምን ማድረግ እንደምንችል ማሳየት ስለምንፈልግ አድርገነዋል ያሉት የማድሪድ ደጋፊዎች እብሪት፣ ከዳተኛው ይሙት ያለው የባርሰሎናዎች ቁጣ። የምንጊዜም የእግር ኳስ አወዛጋቢው ዝውውር ሉዊስ ፊጎ ከባርሰሎና ወደ ሪያል ማድሪድ። ትሪቡን ትውስታ። Intentos fallidos, Figo lanzó el córner, se jugó son solo 68 metros, Figo no llegó a lanzarlo. ነገሩን የጀመሩት የረጋውን መናጥ፣ ያልሆነውን መሞከር፣ የፈዘዘውን ማነቃነቅ የሚያውቁት ፍሎሬንቲኖ ፔሬዝ ናቸው። ገና ለመጀመሪያ ጊዜ ለማድሪድ ፕሬዝዳንትነት መፎካከር ሲያስቡ በወቅቱ የማድሪድ ፕሬዝዳንት ሎሬንዞ ሳንዝ እንደገና እንደሚመረጡ እርግጠኛ ናቸው። እንደውም በምርጫው ከመረጋጋታቸው የተነሳ ልጃቸውን ለማድሪዱ ተጫዋች ሚሼል ሳልጋዶ በወቅቱ እየዳሩ ነበር። አሁን ማድሪድን ወደ ሰማይ የሰቀሉት ፍሎሬንቲኖ ፔሬዝ አንድ የማይታሰብ ነገር ያኔም በመሞከር የማድሪድ ካምፕን በወሬ ያተራመሱት። የማድሪድ ደጋፊዎች ማን እንዲመጣ ትፈልጋላችሁ ተብለው በተጠየቁት ቃለ መጠይቅ ላይ ሉዊስ ፊጎ ስሙ ከፍ ብሎ መጣ። ፊጎ ያኔ የባርሰሎና ብቻ ሳይሆን የእግር ኳስም ክስተት ነበር። ድንቅ ኳስ አንከባላይ፣ ትርኢተኛ፣ ጎሎችን የሚፈጥር፣ ራሱም ለክንፍ ተጫዋች ባልተለመደ ሁኔታ ጎል የሚያስቆጥር፣ የማይሸበር የተረጋጋ፣ ከኳስ ንክኪ ውጭም በሰውነት እንቅስቃሴ ተከላካዮችን የሚያሰት፣
ኮከብ ነበር። ግን ማድሪዶች ከልክ በላይ በሚጠሉት ካታሎናውያኑ ባርሰሎናዎች ቤት ነው የሚገኘው። ፍሎሬንቲኖ ፔሬዝ ፕሬዝዳንታዊ ምርጫውን በድምፃቸው ለሚወስኑት 83967 የክለቡ ደጋፊዎች አንድ ቃል ገቡ። እኔን ትመርጡኛላችሁ። ጁላይ 24 2000 ሉዊስ ፊጎ ሳንቲያጎ ቤርናቦ ይመጣል። ይህንን ቃሌን ካልተገበርኩ በቀጣዩ ዓመት እያንዳንዳችሁ ለማድሪድ የምትከፍሉትን የአባልነት ክፍያ እኔ በመቀጣት ሸፍናለሁ። ይሄ ንግግር ማድሪድን አመሰ። ባርሰሎናን በአንድ ቼክ በአንድ ተጫዋች ንጥቂያ ዝም አሰኛለሁ ያሉት ፔሬዝ የማድሪድን ፕሬዝዳንታዊ ምርጫ ከፖለቲካ ምርጫ በላይ በጉጉት እንዲጠበቅ አደረጉት። ሪያል ማድሪድ ሉዊስ ፊጎ será jugador del Real Madrid። የአውሮፓ ክብሮችን ያሳኩት የወቅቱ ፕሬዝዳንት ሎሬንዞ ሳንዝ ተረሱ። ፍሎሬንቲኖ ፔሬዝ ያመጡት ሐሳብ መነጋገሪያ ሆነ። አብዛኞቹ ደጋፊዎች ለባርሰሎና ካላቸው ጥላቻ አንጻር እኛ ምንም ማድረግ እንደምንችል እኛ ማድሪድ እንደሆነን ማሳየት አለብን፣ ፊጎ የባርሰሎናን ደጋፊዎች ቅስም ለመስበር ሲባል ወደ ማድሪድ መምጣት አለበት የሚል ሐሳብ እየተቀጣጠለ መጣ። ፍሎሬንቲኖ ፔሬዝ ከመመረጣቸው በፊት ወደ ሥራ ገቡ። በ1987 ከፖርቶ ጋር የአውሮፓ ሻምፒዮን የሆነውን ፖርቹጋላዊ ፓውሎ ፎትሬን አሸማጋይ አድርገው መረጡ። አንድ ስምምነት ቀድሞ በነፊጎ ቡድንና በእሳቸው በኩል እንዲፈጸምም አደረጉ። እሳቸው የማድሪድ ፕሬዝደንት ሆነው ከተመረጡና ፊጎ አልፈርምም ካለ ሉዊስ ፊጎ $34 ሚሊዮን ይቀጣል። ፔሬዝ በምርጫው ከተሸነፉ ደግሞ ሉዊስ ፊጎ ባርሰሎናን ሳይለቅ በሐሳቡ ብቻ ከፔሬዝ 1.7 ሚሊዮን ፓውንድ ያገኛል። ፔሬዝ ለዚህም በስፔን እግር ኳስ ፌዴሬሽን የሚቀመጥ 44 ሚሊዮን ፓውንድ አስቀድመው አስገቡም። ፊጎን በሪካርዶ ዋጋ ከባርሰሎና ለማስኮብለል የሚውለውን ገንዘብ በስፔን እግር ኳስ ፌዴሬሽን ውስጥ አስቀመጡ። ይሄ ከምርጫ በፊት የነበረ የፔሬዝና የፊጎ የወኪሎች ስምምነት ወደ ሚዲያ ወጣ። ሉዊስ ፊጎን ዲያሪዮ ስፖርት ቃለ መጠይቅ አደረገለት። ወደ ማድሪድ ለማቅናት በድብቅ ተደራድረሃል አለው ቶኒ ፍራይሮስ የተባለው ጋዜጠኛ። እንዲህ አይነት ነገር የመፈጸም እብድ አይደለሁም ብሎ ፊጎ በቁጣ መለሰ። በእርግጥም ምን ማለት ይችላል? የባርሰሎና ተጫዋች ሆኖ በካታሎኒያ ምድር እንዲህ ማድረጉን ቢያምን ከከተማዋ በሕይወት ላይ ወጣም። በወቅቱ የባርሰሎና ክለብ ፕሬዝዳንታዊ ምርጫም ይከናወን ነበርና የተፈጠረው የስልጣን ትግል ፍሎሬንቲኖ ፔሬዝ ከጀርባ ተንኮል እንዲጎነጉኑ ረድቷቸዋል። የፊጎ ወኪል ጆሴ ቪጋ የማድሪዱን ጥያቄ ከግምት አስገብቶ ባርሰሎና የፊጎን ኮንትራት አሻሽሎ እንዲያቀርብና ፊጎ የባርሰሎና ተጫዋች ሆኖ እንዲቀጥል ያቀረበው ጥያቄ ፈጣን ምላሽ ከባርሰሎና አላገኘም። ጁላይ 16 2000 ህልመኛው ፍሎሬንቲኖ ፔሬዝ የሪያል ማድሪድ ፕሬዝዳንት ሆነው ተመረጡ። አሁን ፔሬዝ ለፊጎ 1.7 ሚሊዮን ፓውንድ ሳይሆን ፊጎ ፔሬዝ ተመርጠው ወደ ማድሪድ ካልመጣ እከፍላለሁ ያለው 34 ሚሊዮን ፓውንድ ሊከፍል ግድ ሆነ። አለዚያ ፊጎ ወደ ማድሪድ መምጣት አለበት። ገና የማድሪድን የፕሬዝደንትነት መንበር ሳይቆጣጠሩ ቁማሩን ያሸነፉት ፍሎሬንቲኖ ፔሬዝ እነ ፊጎን አጣብቂኝ ውስጥ ጣሏቸው። በወቅቱ ለወኪሎችም ሆነ ለተጫዋቾች ከባድ የነበረውን ገንዘብ ከመክፈል ይልቅ ወደ ማድሪድ ማቅናት ለነ ፊጎ የቀለለው ምርጫ ሆነ። እናም የባርሰሎናው ኮከብ ተጫዋች ሉዊስ ፊጎ እጅግ ድራማዊ በሆነ መንገድ በዋና ተቀናቃኙ ሪያል ማድሪድ በፍሎሬንቲኖ ፔሬዝ ጀብድ ተመነተፈ። ፍሎሬንቲኖ ፔሬዝ የዓለም ኃያሉን ክለብ ነጩን ቤት ዋና ሥልጣን ሉዊስ ፊጎን የትሮይ ፈረስ አድርገው ተቆጣጠሩት። ባርሰሎናዎች ጸጉራቸውን በቁጣ ነጩ። የካታሎኒያ መገናኛ ብዙሃን ወትሮም በጥላቻ የተሞላውን የሁለቱን ክለቦች ግንኙነት ፊጎን ምክንያት አድርገው ወደ ሌላ ምዕራፍ አሸጋግሩት። ቁጣ፣ ጥላቻ ተቀጣጠለ። እዚህ በነጩ ቤት ፍሎሬንቲኖ ፔሬዝ ተናገሩ። ሉዊስ ፊጎ የመጀመሪያው ጋላክቲኮ ሆኖ መጥቷል። ማድሪድ የጋላክቲኮዎች ቤት ይሆናል ብለው አብዮት አቀጣጠሉ። ዚነዲን ዚዳን፣ ሮናልዶ፣ ሉዊስ ናዛሪዮ ዴሌማ፣ ዴቪድ ቤካም ደረሱ። የማድሪድ የፋይናንስ አብዮት አብሮ ጀመረ። የሪያል ማድሪድ ዓለም አቀፍ ደጋፊዎችን መፍጠር፣ የቴሌቪዥን ገቢ ከፍ ማድረግ፣ የስፖንሰርሺፕ ስምምነቶችን በላቀ ደረጃ ማሳደግ ተቻለ። ማድሪድ በሉዊስ ፊጎ የጀመረውን የባርሰሎናን ቤት ማናጋት ላሊጋውን በመንጠቅም አሳካው። ምንም እንኳ ቪሼንቴ ዴልቦስክ የተመረጡትን ጋላክቲኮች ወደ ኃያል አሸናፊነት በተከታታይ ለመምራት ቢሳናቸውም የፔሬዝ እንደ ትሮይ ፈረስ ፊጎን ተጠቅመው ነጩ ቤት መምጣት በስፔንና በዓለም እግር ኳስ
ትልቅ መነቃቃትን ፈጠረ። The 24th of July 2000, the entire football world was shocked at the news of Luis Figo's transfer from FC Barcelona to their biggest rival, Real Madrid. ሉዊስ ፊጎ በ2005 ሪያል ማድሪድን ለቆ ወደ ኢንተር ሚላን እስኪያመራ 2 የላሊጋ ክብሮችን እንዲሁም የአውሮፓ ቻምፒየንስ ሊግን ከሪያል ማድሪድ ጋር ማሳካት ቻለ። በአንጻሩ ባርሰሎና ወደ ውድቀቱ ተንደረደረ። ከፊጎ ያገኙትን ገንዘብ ለ6 ተጫዋቾች ግዢ አዋሉት። ማርኮ ቨርማርስና ኢማኑኤል ፔቲን ጨምሮ ለ6 ተጫዋቾች። ግን የፊጎ በማድሪድ መነጠቅ የፈጠረው ድንጋጤ አልበረደም። 3 ዓመታት ያለ ዋንጫ ካታሎናውያን ቀጠሉ። የክለቡ የወቅቱ ኃላፊዎችም የማድሪድን ሴራ እያብሰለሰሉ ስለ ክለባቸው መፍትሄ ፍለጋ ላይ ዘገዩ። ባርሰሎና ዋን ላፖርታን ፕሬዝደንት አድርጎ ሮናልዲኖ ጎቾን በ2003 እስኪያስፈርም ድረስ በኋላም ከማዮርካ ሳሙኤል ኤቶን ጨምሮ የቡድኑን ጎል ማስቆጠር ችግር እስኪቀርፍ ድረስ የፊጎ መሄድ የሚያሳድደው ክለብ ሆነ። በፖርቹጋል ጠቅላይ ሚኒስትር ጠያቂነት ሉዊስ ፊጎን ከክለቡ ጋር ለማስታረቅ ሙከራ ሁሉ ተደረገ። ምክንያቱም ፊጎ ባለቤቱ ሬስቶራንት ከፍታ ወደምትኖርበት ባርሰሎና ከዚያ በኋላ በሰላም ወጥቶ መግባት አልቻልምና። ሉዊስ ፊጎን የሚያህል የተለየ ሰው የባርሰሎና ምልክት በባርሰሎና ከተማ መኖር አለመቻሉ እጅግ ያሳዝናል ስትል ባለቤቱ በአንድ ወቅት ተናገረች። የባርሰሎናዎች በዝውውሩ መኩሰል በጊዜ ሂደት እንኳ አልሻረም። On July 24, 2000, the new president of the Blancos fulfilled his promise. ሉዊስ ፊጎ ከባርሰሎና ወደ ማድሪድ ከተዛወረበት ሐምሌ 2000 በፊት 17 ተጫዋቾች ማይክል ላውድሮፕ፣ ሃቬር ሳቪዮላ፣ በርን ሹስተርን ጨምሮ ያለምንም ኮሽታ ከቤርናባው ወደ ካምፕኖ አለዚያም ከካምፕኖ ወደ ቤርናባው በተቃራኒ ዝውውር ፈጽመዋል። ሉዊስ ፊጎ ካምፕናው ደረሰ። ድንገት ባርሰሎና የድል ምድር ሆነ። የላሊጋ ክብሮች፣ ኮፓ ድል ሬይ፣ የአውሮፓ አሸናፊዎች አሸናፊ ዋንጫና ሌሎች ክብሮች በካምፕናው ተከታተሉ። ፊጎ ተወዳጅ ተጫዋች ሆነ። ድንገት ግን እኔን ከመረጣችሁኝ ጁላይ 24 2000 ፊጎ ሳንቲያጎ ቤርናባው ማድሪድ ይደርሳል ብለው ባመጹ ሰው ፍሎሬንቲኖ ፔሬዝ የእግር ኳስ መጥፎ ውዝግብ በኤል ክላሲኮ ተፋላሚዎች መካከል ተፈጠረ። ፊጎ ይሞት፣ ሞት ለፊጎ። ፊጎ ማድሪድ ከደረሰ ከ3 ወራት በኋላ በኤል ክላሲኮ ፍልሚያ ወደ ባርሰሎና ተመለሰ። ያኔ ታዲያ ባርሰሎና ከቁጣ የተሰራች ከተማ መሰለች። ከጨዋታው በላይ ፊጎ የሚባለውን ካዲ እንዴት እንበቀል የሚሉ ቁጡ ደጋፊዎች በካምፕናው እየተቆነጠነጡ ታዩ። ጨዋታ ለ16 ደቂቃ ያህል እስኪቋረጥ ድረስ ፊጎ ይሙት እያሉ ጮሁ። የአሳማ ጭንቅላት ሳንቲም፣ የጠርሙስ ሚሳኤል የተገኘ ቁስ ሁሉ አረፈበት። ባርሰሎናን ክዳሃል፣ አዋርዳሃል፣ ባርሰሎና ከእንግዲህ አታውቅህም አሉት። ማድሪዶች እኛ ከፈለግን ምንም እናደርጋለን ብለው ያሳዩት መኩራራት ባርሰሎናዎችን እረርድብን አደረገ። ምክንያት ያሉትን ሉዊስ ፊጎንም ፈጽሞ በእግር ኳስ የማይረሳውን አስጨናቂ ጨዋታ እንዲያሳልፍ አደረጉት። የአወዛጋቢው ፕሬዝደንት ፍሎሬንቲኖ ፔሬዝ የነጩ ቤት መድረሻ፣ የትሮይ ፈረስ፣ የመጀመሪያው ጋላክቲኮ፣ የእግር ኳስ የምንጊዜም አወዛጋቢው ዝውውር ባለቤት ሉዊስ ፊጎ በትሪቡን ትውስታ እንዲህ ተነሳ። The newspapers which once showered Luis Figo with praise were filled with hate and condemnation. The headlines screamed betrayal, castigating their former idol and damning him with the title of the worst traitor in the history of football. The 24th of July 2000, the entire football world was shocked at the news of Luis Figo's transfer from FC Barcelona to their biggest rival, Real Madrid.